ቅምሻቲው ሰላም ውድ ቤተሰቦቻችን ቅምሻቲውዎች ነን። ያለፈውን ቪዲዮ እንደወደዳችሁት ምንም ጥርጥር የለንም። የዛሬውንም ቆይታችን እንደምትወዱት ባለሙሉ ተስፋ ነን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። በዛሬው ቆይታችን ደግሞ ስለ ጾታዊ ፍቅር ወይም ስለ ሮማንቲክ ላቭ የተወሰነ ሀሳብ አንስተን የምንወያይ ይሆናል። መልካም ቆይታ። ቅምሻቲው የመጀመሪያው ጥያቄ የሚሆነው ጾታዊ ፍቅር ምን ማለት ነው? ይሄ ጾታዊ ፍቅር ወይም ደግሞ በእንግሊዝኛው ሮማንቲክ ላቭ የምንለው በሁለት ተቃራኒ ጾታ መካከል በጥልቅ ስሜት ሊሆን ይችላል፣ በመፈላለግ እና በፍላጎት ላይ መሰረት አድርጎ የሚመሰረት ነው። በጣም ወደ ውስጥ ዘልቆ የሚገባ ትልቅ ስሜት ያለው ሲሆን በሂደት የሚዳብር ሆኖም በዛ ሂደት ውስጥ ግን ብዙ ውስብስብና የተለያዩ ቻሌንጅን የሚያልፍ የፍቅር አይነት ነው። ቅምሻቲው ሁለተኛው ጥያቄያችን ደግሞ ጾታዊ ፍቅር እንዴት ይገነባል? ሂደቶቹንም ብትገልጽልን። በሁለት ተቃራኒ ጾታዎች መካከል የሚኖር ፍቅር ተፈጥሯዊ በሆነ መንገድ የራሱ ሂደት ሲኖረው በውስጡ አካላዊም ሆነ ስሜታዊ ወይም ይሄ ፊዚካል ኤንድ ኢሞሽናል የምንላቸውን ደረጃዎች ያልፋል። ፍቅር ስሜት ሲሆን መጀመሪያ መተዋወቅ፣ ቀጥሎ መግባባት ላይ ያተኩራል። በሂደት ይሄው መግባባት ከፍ እያለ ወደ መዋደድ ያድጋል። እንዲሁም በሂደት ሁኔታው ከፍ እያለ ሲመጣ ወደ ፍቅር ያድጋል። የፍቅሩ ሁኔታ በተለያዩ ግንኙነቶች ውስጥ የተለያየ ባህሪ ሊኖረው ይችላል። በዋናነት ግን በብዙ ግንኙነቶች ውስጥ የጋራ የሆኑ ጤናማ የፍቅር ሂደቶችን ወይም ደግሞ ይሄ ኮመን ኢቮልቪንግ ስቴጅ የሚባሉትን ከዚህ እንደሚከተለው እንመለከታለን። ቅምሻቲው አንደኛ ይሄ መሳሳብ ወይም ደግሞ በእንግሊዝኛው ኢኒሻል ስፓርክ የሚባለው ሲሆን ሰውን በድንገት ተመልክተን ባለው አካላዊ ሁኔታ ወይም ቁመና የመሳብ ስሜት ወይም ደግሞ ለራሳቸው ከሚሰጡት ቦታ ተነስተን ሊሆን ይችላል፣ ወይም በሆነ አጋጣሚ ሰርግ ወይም መዝናኛ ወይም የመሳሰሉት ቦታ ላይ ከተገናኘነው ሰው ጋር በተፈጠረ አጋጣሚ ቅጽበታዊ ግንኙነት ሊፈጠር ይችላል። ሁለተኛው ማሳደግ ወይም ደግሞ ኢንፋቹሬሽን የሚባለው ነው። ይሄ ብዙ ጊዜ አብሮ ማሳለፍ ሲጀመር በሚኖር ንግግር ውስጥ ወይም ሐሳብና ስሜትን መገላለጽ ግንኙነቱን ወደ ላቀ መቀራረብና መተማመን ያሳድገዋል። ሶስተኛ ጥልቅ ትስስር ወይም ደግሞ ይሄ ዲፕ ኮኔክሽን የምንለው ግንኙነቱ በሂደት እየዳበረ ሲመጣ በሁለቱም መካከል ይሄ መረጋጋትና የምቾት ስሜትን ስለሚፈጥር እርስ በእርስ መደጋገፍ ሊሆን ይችላል፣ መተጋገዝ ሊሆን ይችላል፣ መተሳሰብን ይፈጥራል። ወይም ደግሞ በጋራ ለመስራት አብሮ ለማደግ ግንኙነቱን ከፍ ለማድረግ ጥረት የሚታይበትም ደረጃ ነው። ሞቅ ሲል ፍቅሩ እጅ ለእጅ ተያይዞ መሄድ፣ መተቃቀፍ፣ ብዙ መቀራረብን ይፈጥራል። ላቅ ባለ ሁኔታ መንከባከብና መተሳሰቡ ይጨምራል እና ሁለቱ ተቃራኒ ጾታዎች ደግሞ በተፈቃቀዱት ልክ ጾታዊ ግንኙነቶች ይኖራሉ። ይህም አካላዊና ስሜታዊ ቅርርቡን የበለጠ በማጠናከር ወደ ላቀ ደረጃ ያደርሰዋል። ቅምሻቲው አራተኛ ኮሚትመንት ነው ወይም ደግሞ ቁም ነገር ላይ ማድረስ። በዚህ ወቅት ስለ ወደፊት ማሰብ ሊሆን ይችላል፣ እቅዶች ላይ በደንብ መወያየት፣ የጋራ ግቦችን ማስቀመጥ፣ አብሮ ስለመኖር በደንብ ማሰብ፣ ቤተሰባዊ ትውውቅን ማድረግ ወዘተ የሚተገበሩበት ደረጃ ነው። አምስተኛ ማዝለቅ ወይም ደግሞ ማቹር ላቭ የሚባለው ሲሆን ይህም እንደሚታወቀው ፍቅር ሁልጊዜም እንክብካቤና ጥበቃ ሊለየው የሚገባ ጉዳይ አይደለም እና በየትኛውም ደረጃ ቢሆን ተንከባክቦ ማቆየት ከሁለቱም ተፋቃሪዎች ይጠበቃል። በተገቢው ሲያዝ ልክ ጥፍጥናው እንደ ወይን ከጊዜ ወደ ጊዜ የጨመረ ይመጣል። ሌላው በማንኛውም የፍቅር ግንኙነት ውስጥ የተለያዩ ችግሮች መከሰታቸው አይቀሬ ነው። ደረጃና መልካቸው ከግለሰብ ግለሰብ ይለያይ እንጂ ፈተናዎች ይኖራሉ እና ጤናማ በሆነ ፍቅር ውስጥ ችግሮች ላይ መወያየት፣ ወቀሳን በማስወገድ በጋራ ለመወጣት መጣር እንዲሁም ለችግሮቹ መፍትሄ እያስቀመጡ መሄድ ፍቅሩን የበለጠ እያጠነከረው ይሄዳል። እንዲሁም የሁለቱ ተቃራኒ ጾታ ኮሚትመንት እድገቱን ለማስቀጠል ትልቅ ሚና አለው። ጠቅለል ስናደርገው በተቃራኒ ጾታዎች መካከል ያለው ግንኙነት ሁለት ሰዎች ስብዕና ባላቸው ልምምድ እና ዙሪያቸው ላይ በቦታ በሚሰጧቸው ጉዳዮች ላይ የሚመሰረት ሲሆን የግንኙነቱም እድገትና ፍሬ ማፍራትም የመወሰን ሚናቸው የጎላ ነው ማለት እንችላለን።
የመጨረሻው ጥያቄያችን የሚሆነው ደግሞ በጾታዊ ፍቅር ውስጥ የሚያጋጥሙን ችግሮችና መፍትሄዎቹን ብትገልጽልን። እዚህ ጋር እንግዲህ ችግሮቹን ስናነሳ በተወሰነም ደግሞ መፍትሄ የምንላቸውን ሀሳቦች እናነሳለን። በዚህ የፍቅር አይነት ውስጥ የተለያዩ ችግሮች ሊያጋጥሙ ይችላሉ። ከብዙ በጥቂቱ ለማንሳት አንደኛ የመነጋገር ችግር ነው። አለመረዳት ሊሆን ይችላል፣ ወይም ደግሞ ሳንናገር መጠበቅ ወይም ደግሞ ይሄ አንስፖክን ኤክስፔክቴሽን የሚባለው ምንም ነገር የገለጽነው ነገር የለም፣ ግን ከዛ ሰውዬ እንዲህ ቢያደርግ እንዲህ ቢሆን እንዲህ ቢደረግ ብለን የመጠበቅ ነገር ሊኖር ይችላል። ወይም ደግሞ ስሜትን ለመግለጽ መቸገር የመሳሰሉት ወደ ውጥረት ሊወስዱ ይችላሉ። እና በዚህ ጊዜ ያው የዳበረ የመነጋገር ችሎታን ማዳበር በጣም ጥሩ ነው። ምን ማለት ነው? ይሄ በደንብ መደማመጥ፣ ግልጸኝነት ይሆናልን ደግሞ መተው፣ ይሄ አቮይዲንግ አሰምሽን ማለት ነው። መከባበር፣ ፍላጎትን መግለጽ ውጥረቶችን የመፍታት አቅማቸው ከፍተኛ ነው። ሁለተኛ ቅናት ነው። በትላንት ነገሮች ላይ ተመስርቶ ሊሆን ይችላል፣ አሁን ላይ ባለ ስጋት ሊሆን ይችላል፣ ወይም ዝም ብሎ በሚፈጠር ሁኔታ ቅናት ሊመጣ ይችላል። ይህ ደግሞ አካላዊና ስሜታዊ ጉዳቱ በጣም ከፍተኛ ነው። የማንኛውም ግንኙነት እንደሚታወቀው መሰረቱ መተማመን ነው እና እምነትን ለመገንባት ደግሞ ግልጽ በመሆን ስህተትን አምኖ በመቀበል በትዕግስት በመተሳሰብ አላስፈላጊ ቁጥጥሮችን በመቀነስ ትልቅ ስራን መስራት ይጠበቅባቸዋል። ቅምሻቲው ሌላው በሶስተኛ የምናየው የዓላማ ልዩነቶች ሊሆኑ ይችላሉ። ሁለቱ ጓደኛሞች በስራ፣ በቤተሰብ እቅድ፣ በኑሮ ሁኔታ፣ በእድገት ልዩነቶች ሲኖሩ የግጭት ምንጭ ሊሆኑ ይችላሉ። ይሄ የመረዳት አቅምን ከፍ በማድረግ ሁኔታዎችን ባላንስ ኦር ኮምፕሮማይዝ ለማድረግ መሞከር በጣም ጥሩ ነው። እዚህ ላይ አራተኛ ቅርርብ ነው። የነበረው መቀራረብ በተለያዩ ሁኔታዎች በስራ ሊሆን ይችላል፣ በጊዜ ሊሆን ይችላል፣ በቦታ ሊሆን ይችላል እና በተለያዩ ጉዳዮች ወደ መራራቅ ሲመጣ ችግሮችን ይዞ ሊመጣ ይችላል። መፍትሄ የሚሏቸውን ጉዳዮች ላይ ግን በግልጽ መወያየት ይኖርባቸዋል። ቅርርቡ እንዲያድግ ስራዎችን መኖር አለባቸው። ካልበለዚያ መራራቁ ራሱ የሚፈጥረው ችግር ስላለ ማለት ነው። በአምስተኛ ደረጃ የምናየው ግላዊና የጋራ እድገት። በግንኙነት ወቅት ብዙ ጊዜ ቀዳሚው ተግባር መሆን ያለበት በጋራ እንዴት ይህንን ግንኙነት እናሳድገው ሲሆን ለብቻ መሮጥ ብዙ ርቀት አያስኬድም። ለራስ ጥቅም ብቻ በማሰብ የሰውን ጊዜና እድሜ ማባከን የለብንም። የጋራ ግብ በማስቀመጥ ለዛ ስኬት በጋራ መሮጥ ያው የተሻለ ውጤት ያመጣል። ቅምሻቲው በስድስተኛ ደረጃ የምንመለከተው ይሄ ችግር አፈታት ነው። ያው እንደሚታወቀው በማንኛውም ግንኙነት ውስጥ አለመስማማቶችን በፍጹም ማስወገድ አይቻልም። ሆኖም ችግሮች ሲከሰቱ ግን እንዴት እነዛን ችግሮች ከፍ አድርጎ ተመልክቶ የመፍታት ልምምድን ማዳበር ያስፈልጋል እና ከዚህ ጋር ተያይዞ የምናነሳው ችግሮች ሲፈጠሩ በዛ ጫማ ውስጥ ሆኖ ማሰብ ሊሆን ይችላል። ችግሩን ከስሩ ለመረዳት ጥረት ማድረግ ሊሆን ይችላል። ከችግሩን ከማባባስና ነገሩን ከማቀጣጠል ይልቅ መፍትሄ ላይ ማተኮር ሊሆን ይችላል። እንዲሁም ደግሞ በተቻለ መጠን ስሜትን መቆጣጠር፣ በዚህ ማዕቀፍ ውስጥ ሆኖ ችግሩን ለመፍታት መሞከር ትልቅ የሚያስፈልግ ነገር ነው። በሰባተኛ ደረጃ የምናየው ይሄ ኤክስፔክቴሽን ቨርስ ሪያሊቲ ነው፣ ወይም ደግሞ ጥበቃና እውነታ ልንለው እንችላለን በአማርኛ። እነዚህ ነገሮች በሚገባ ሁኔታ ታርቀው ካልሄዱ አንዳንዴ ኢሉዥንም ሊፈጥሩ ይችላሉ። የግንኙነቱንም አድማስ በጣም ሊጎዱ ይችላሉ እና ማንኛውም ግንኙነት እውነታን መሰረት ያደረገ ጥበቃ ሲኖረው ሚናው የጎላ ይሆናል። ከእውነታው ውጭ ግን ጥበቃ ሲኖር ጭንቀትና ተስፋ መቁረጥ ነው ውጤቱ የሚሆነው። ስለዚህ አንዱ ወገን ከሌላው አላስፈላጊ ነገር ጥበቃ ውስጥ እንዳይገባ እውነታውን መነጋገር፣ ምክንያታዊ መሆን ያስፈልጋል። በስምንተኛ ደረጃ የምናየው ይሄ የውጭ ጫና የምንለው ነው። ይሄ ከቤተሰብ፣ ከጓደኛ፣ ከማህበረሰቡ፣ ከባህል የሚመጡ ጫናዎችን ለግንኙነት ትልቅ እንቅፋት ሊሆኑ ይችላሉ። ስለዚህ ሁለቱ ጓደኛሞች ኑሮ የነሱ መሆኑን በመረዳት እነዚህን ጫናዎች እንዴት እንደሚወጡ መወያየት ይጠበቅባቸዋል። ራስ ላይም ብዙ መስራት ያስፈልጋል። ስለዚህ አሁን እነዚህ ስምንቱን ከላይ ያየናቸውን በአዎንታ ያነሳናቸው ጉዳዮች በሚገባ ታክመው ካልሄዱ ግንኙነቱን በሂደት ሊያዳክሙት እንዲሁም ደግሞ ሊያሳጡ ይችላሉ። ያው እንደተለመደው ከላይ ያነሳናቸውን ሀሳቦች የሚደግፍ አጠር ያለ ስቶሪ ይኖረናል። ተከታተሉ። ቅምሻቲው ጽኑ ፍቅር። ወቅቱ
ክረምቱ መምጣቱን ለማሳየት ጉም የሚልበት ጊዜ ነው። ሊያ በጠዋት መነሳት አይሆንላትም። ክረምት ወይም ዝናብ ካለ ደግሞ ይብስባታል። በዚህ ጊዜ ጥቅልል ብሎ ለሽ ማለት ነው ትላለች። ዛሬ በጠዋቱ ካፊያ ቢኖርም የሥራ ቃለ መጠይቅ ስላላት የግዷን ተነስታ ጉድ ማለቱን ተያይዘዋለች። ቁርሷን እንደነገሩ በልታ ልብሷንና ፀጉሯን ካስተካከለች በኋላ ወጣች። ጠዋት ላይ ያለው የታክሲ ግፊያ ቢደብራትም ዛሬ ካልወትሮ በቶሎ በማግኘቷ ተደስታ ጉዞ ጀመረች። ቀድማ ስለደረሰች ሰዓቱ እስኪደርስ ድረስ ትኩስ ነገር ለመጠጣት ጥሏን ዘርግታ በጉዞ ላይ ያለች የኔ ቆንጆ መጠለል ይቻላል ብሎ ሄኖክ ወደ ጥሏ ገባ። ችግር የለውም ይቻላል። የሄኖክና የሊያ ግንኙነት አንድ ብሎ የጀመረው በዚህ አጋጣሚ ነው። በወቅቱ ሁለቱም ተመሳሳይ መስሪያ ቤት ለቃለ መጠይቅ መምጣታቸው ግጥጥሞሹ ይገርማል። እሷ እዚህ አልፋ ስትቀጠር እሱ ሳይቀጠር ቀረ። ከሁለት ሳምንታት ቆይታ በኋላ ሄኖክ ይደውላል። የማታውቀው ስልክ ስለሆነ ችላ ብላ ስራዋ ላይ ትኩረት አደረገች። ስልኳ ይጠራል፣ እየደጋገመ ይጮሃል። ሄሎ አለች። እሱም ሄኖክ ነኝ። ሄኖክ አለችና አይኗን ወረቀቷ ላይ ተክላ ባላወቀ ሁኔታውን አስረድቷት ጥቂት ካወሩ በኋላ ስልኳ ተዘጋ። በሂደት መደዋወሉ፣ ቻት መደራረቡ፣ ቴክስቱ እያደገ መጣ። ከዛም አብሮ ከስራ በኋላ መገናኘቱ፣ አብሮ ጊዜ ማሳለፉ፣ ዴቲንጉ ጦፈ። በዚህ መሃል እሷ አባቷ ካረፈ በኋላ የእናቷ ዝምታና ድብርት በጣም እንዳሳሰባትና ምን ማድረግ እንዳለባት ለሄኖክ አማከረችው። እሱም ታናሽ ወንድሙ በከባድ ሱስ ውስጥ እንደሆነና ምን ማድረግ እንዳለበት አማከራት። በወቅቱ እርስ በእርስ ምን ማድረግ እንዳለባቸው መፍትሄ ፍለጋ በጋራ ማሰብ ይጀምራሉ። ይህ ሁኔታ ሁለቱንም ቢዚ ስላደረጋቸው የሚገናኙበትን ጊዜ ላይ ችግር እየፈጠረ መጣ። ከጥቂት ወራት በኋላ የተሻለ ትምህርት ለማግኘት ስኮላር ጠይቃ የነበረው ትምህርት ቤት እድሉን ስለሰጣት ለመሄድ ዝግጅቷን ጀመረች። ይህ ሁኔታ ሁለቱም ጋር ውጥረት እንዲፈጠር ያደርጋል። በመራራቁስ ምን ሊፈጠር እንደሚችል ሁለቱም ሲያስቡት መፍትሄ ሳያገኙ አድክሟቸው ይመለሳል። ተስፋቸው ግን በውስጣቸው ያለው ፍቅር ብቻ ነው። ሁለቱም ጋር መብሰልሰሉ ቢኖርም ጊዜው ሲደርስ ሁለቱም ፈርጠም ብለው መልካም ዕድል በመመኛኘት ሊያ ሄደች። በዚህ መልክ 2 ዓመታት አለፉ። በጊዜ ሂደት ግንኙነታቸው ላላ እያለ በመሄዱ ሁለቱም ጋር ጥያቄ ፈጥሯል። እሱ በስራና በወንድሙ ጉዳይ በጣም ሲወጠር፣ እሷ ደግሞ በትምህርቷና እናቷን እንዴት አመታ የተሻለ ሕክምና እንደምታገኝ ታሰላስላለች። ያልተጠበቀና አስደንጋጭ ነገር ይከሰታል። ይህም ባልታሰበና እጅግ በጣም በአጭር የህመም ጊዜ የሊያ እናት ታርፋለች። ሊያ ሁኔታውን ሰምታ ለእናቷ ሐዘን ወደ ሀገር ቤት ትመለሳለች። ሐዘኑ እጅግ ከብዷታል። ሁሉም ነገር ምስቅልቅል ብሎባታል። ሄኖክ በእነዚህ ፈታኝ ወቅቶች ሁሉ ከጎኗ ነበር። ለብዙ ወራት ከሐዘኗ ማገገም አቅቷት ነበር። ሆኖም በራሷና በሄኖክ ብዙ ጥረት ትንሽ መረጋጋት ውስጥ ገባች። በዚህ መሃል ሁሉ ነገር ስላስጠላት ተመልሳ ለመሄድ ትወስናለች። ሄኖክ ደግሞ አብዝቶ እዚህ እንድትሆን ይለምናታል። ብዙ ምክንያቶችን በመዘርዘር ከዛ መቅረት እንደማትችል ትነግረዋለች። በቃ እንደቆረጠች ይረዳል። በግጥምጥሞሽ የተጀመረው ፍቅር ወደ መጨረሻም ሌላ ግጥምጥሞሽን ይዞ ይመጣል። እሷ ትኬት ቆርጣ የምትሄድበትን ቀን ልታሳውቀው ሲገናኙ የትኬቱን ቀን በመመልከት ሳቅ ይላል። ያስቅሃል ትለዋለች። ለካስ እሱም ከሚሰራበት መስሪያ ቤት ለአጭር ጊዜ ስልጠና ቀድሞ የተቆረጠለት ትኬት በዛኑ ቀን መሆኑ ገርሞት ነው።
በልባቸው ፍጹም መዋደድ ውስጥ ያሉት እነዚህ በገጠመኝ የተሞሉ ፍቅረኞች ፍቅራቸውን ይዘው በጋራ አገር ለቀው ሄዱ። የዛሬ ቆይታችን ይህንን ይመስል ነበር። ያው ከኛ የተወሰነ ሀሳብ ይነሳል፣ እናንተ ደግሞ ይበልጥ ታዳብሩታላችሁ ብለን ተስፋ እናደርጋለን። ጥያቄ የፈጠረባችሁ ወይም ደግሞ በዚህ ሀሳብ ዙሪያ አንስተን ብንወያይ የምትሉት ሀሳብ ካለ ኮሜንት አድርጉልን፣ እናየዋለን። ከዛሬው ቪዲዮ ብዙ ትምህርት እንዳገኛችሁ ተስፋ በማድረግ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ